Madrid, 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 hala Madrid, inadamas, inadamas, hala Madrid. አባቴ ሪያል ሶሲዳድን አራላንድ ቅርቅርማ እንዴት አራት ጎል እንዳገባን ነው ግራ እንዲገባኝ ማለት ገባስ። አንችልም እኮ ኳስ አንችልም፣ ግን የሚችሉ ተጫዋቾች አሉን። ማንዋል የሚከባር ላይ የሆነ ነገር ፈጥረን አባቴ ባርሳ ባለፈው ቴረራይዝ ነው ያደረገኝ። ገባህ? ባርሳ 5-0 አሸንፎ ቴረራይዝ ዘንድሮማ ማን እደግፋለሁ። ብሩክ ማሊያውን አዘጋጅ ማን ነው ኤሌፋንት ሳይዝ አዘጋጅ። ዘንድሮ እንከሻከሻለን። ገባህ? አርስዬ ወደ ክብሯ ስለተመለሰች አሁን ማድሪድን ወደ ክብሩ መመለስ ያለብን ሰዓት ነው ነው ኦቨር ስሜታዊ እንደሆነ አጠብቅ። ገባህ? አርሰናል ለየት ያለ ነው። ገባህ? ማድሪድ የሚመቸኝ በሲአር7 ምክንያት ስለሆነ ዘንድሮ ግን ማን ወደ ግሬሳት የኔ ድጋፍ ማስፈልገው ቡድን እኮ ነው ማድሪድ። ገባህ? ማንንም አይደርስበት ቡድን ማን ነው ማይነጻጸሩት። ተረዳኝ አይደል? ስለዛ ማን ነው ንግስናችንን ዘንድሮ ላሊጋ ላይ የምናስጠብቅበት መንገድ ልክ እንደ አምና በድዋ ገባህ? በድዋ ምክንያቱም ሁሉም የላሊጋ ቡድኖችን ማሸነፍ እንችላለን። ተንፏቀንም እንዳለፈው ሳምንት ወይ ደግሞ እንደዚህ ተጫውተን ወይ ደግሞ አርዳ ጉላር ብቻ ያለች እኮ አርዳ ጉላር ትሰጣለች ነው የምልህ። ገባህ? ዲፌንሳችን ላይ ዳንፍሪስ ኮናቴ ምናምን ያበዱ ናቸው። ኮቶ አለ። ለሁሉም ላሊጋ ቡድኖች ይበቃል። ኤል ክላሲኮ ብቻ እናሸንፍ። ገባህ? እምባፔ ይሄ የ19 ዓመት ልጅ እንዴት ሁሌ ይገርፋል እንዴ? እኛ ላይ ዲክታተር አመንብሽ። ዲክታተሩን ካርለ አሳየን። ይሄ 19 ዓመት ፍሪክ ለጥልጠው። ገባህ? ለኔ ብሩክን ማን አንተ እኔን ያማል ብሩክን እኮ ነው የምታክሉት። ገባህ? ላፋርገው በእናትህ። ኤል ክላሲኮ ካሸነፍን ላሊጋ እንበላለን። ሌላው አይችልም። ሃትሪክ 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 ይላል ጀማው ኪሊያን ሃትሪክ ሰራ ጀማው። በሁለተኛ ሳምንት እንግዲህ የስፔን ላሊጋ ወሳኝ ጨዋታ ነበረው ከሪያል ሶሲዳድ ጋር ማድሪድ። ጀማው ፈርስት ሃፍ ተቸግሮ ነበር ይሄ ቡድን ግልጽ በሆነ በሚታይ መልኩ ማለት ነው። ሰከንድ ሃፍ ላይ ችግሩን ቀርፎ መጣ እንጂ በጣም አስቸጋሪ ሁኔታ ላይ ነበር የነበረው ጀማው። አንዳቻ በሆነ ውጤት አጠናቆ ነበር ፈርስት ሃፍ ላይ። ሰከንድ ሃፍ ላይ ግን በጣም በጥሩ ቅንጅትና በአሪፍ ውህደት ማለት ነው 3 ጎሎችን አከታትሎ ማስቆጠር ቻለ። ኪሊያን ኤምባፔ ሃትሪክ ሰርቷል። ሃትሪክ ሰርቷል። የሊ ዘንድሮ እጅግ በጣም ብዙ ጎል ያስቆጥራል ብዬ እየጠበቅኩት ነበር። የመጀመሪያም ጨዋታ ላይ በጣም ትልቅ ነገር ከሱ ጠብቄ ነበር። እሱ ብቻ ሳይሆን ማድሪድን ራሱ እንደጠበቅኩት አላገኘሁትም እንጂ ከኪሊያን በጣም ብዙ ነገር ጠብቄ ነበር ዘንድሮ ማለት ነው። በጎል አስቆጣሪነቱ ረገድ በተለይ ማለት ነው ፍሮንት ስሪው ከሚድፊልዱ ጋር በደንብ ከተናበበ ማድሪድ ቤት እጅግ በጣም ብዙ ጎሎች የምንመለከትበት አመት ይሆናል ብዬ ጠብቃለሁ። ጀማው ቪኒ ጁኒየር በነገራችን ላይ ጎል አገባያን ብቻ አይደለም አሲስት ማድረግ ችሏል። ጀማው የቪኒን ጎል ደግሞ አሲስት ያደረገለት ቤሊንግሃም ነው። እጅግ የራሱን ጥረት ተጠቅሞ ነው አሲስት ማድረግ የቻለለት። ለማንኛውም ማድሪድ በማሸነፍ እንግዲህ ተከታታይ ድል ማስመዝገብ ችሏል። ይመቻሉ። ማድሪድም ኪሊያን ምባፔም በይፋ ብልግናቸውን ጀመሩት። ብልግልግ ማለት ምንድነው ይሄ? ሃትሪክ ነው የሰራው ዛሬ ማለት ገና ላሊጋ በመጣበት አመት 30 ምናምን ጎል አስቆጠረ። 31 ጎል አስቆጥሮ ላሊጋ ቶፕ ስኮረር ነው። በሄደበት ሁሉ ቶፕ ስኮረር ነው። ሲጀመርም ግን የላሊጋ ምናምን ነገር ነው። አረ ይደብራል። ዋንጫውን ቢያንስ እናንተ አልበላችሁትም። አረላሽ ይደብራል። እሺ ኦኬ፣ በመጣበት አመት ችግር የለውም። የሆነ ሞራል ሊሆኑ ነው ምናምን ነገር ስንል ቀጣይ አመት አሁንም ደግሞ 25 ጎል የላሊጋ ቶፕ ስኮር። ተረጋጋ ጉቢ። ገና አሁን ደግሞ እየጀመረ ነው ላሊጋ። ሁለተኛው ጨዋታ ላይ 3 ጎል ሃትሪክ ሰርቶ ነው የወጣው። የሚገራርሙ ጎሎች ነው ያገባው ማለት። ሪያል ማድሪድ እንደ ጆዜ አይነት አሰልጣኝ ነው የሚያስፈልገው። ቢያንስ ሌላው ይቅር፣ ይኸውልህ ሁሉንም ነገር ማድረግ የሚችሉ አይነት ተጫዋቾች አሉ። ጁድ ምንድነው ሲሰራ የነበረው? ቪኒ የሚገርም ፓስ ነው ያደረክለት። ይሄን መቆጣጠር መቻል። አይስገበገቡ ሲወጡ አይደብራቸው። አንዳንዱ ፊታቸውን አይታችሁታል። ቲም ስፕሪቱን አመጣው ጆዜ ያራዳ ልጅ። እኔ ደግሞ ከነሱ በላይ ነው ባለጌ የሆንኩት። ምን አይነት ቀመር ነው ቅምር ያደረኩት፣ ጣቅ ነው ያደረኩት። ባለቀ ሰዓት ፖስት አድርጌላችሁ ምን የመሰለ ቀመር ነው። የሌላችሁ ሰዎች ገብታችሁ መመልከት ትችላላችሁ። እዩዋሸን አይደለም 10 ኮርና ነበር የቀረን የሪያል ማድሪድ ድቡን ያደረግነው ማለት ነው። ገብታችሁ መመልከት ትችላላችሁ። እቺን ሰርች ስታደርጉ ቀጥታ የኔ ቴሌግራም ቻናል ከችልላችኋል። ሰርች አድርጋችሁ ግቡ። ሌላም ነገም ከነገ በኋላ ምናምን እናንተ ማታቋቸው የቻምፒዮንስ ሊግ ኳሊፊኬሽን ማለት ነው። የሚገራረም ቀመር ነው ፖስት እያደረግን ያለ ነው። ገብታችሁ መመልከት ትችላላችሁ። ይመቻችሁ። ጆዜ ሞሪኒዮ በጣም የሚመቸኝ እኮ ለዚህ ነው። በቃ የሚወዳቸውን ተጫዋቾች እንዴት መንከባከብ እንዴት መያዝ እንዳለበት ጠንቅቆ የሚያውቅ አሰልጣኝ ነው። ዛሬ ለቪኒ ምን እንዳደረገ አይታችኋል። ቪኒ ጁኒየር ጎልና አሲስት ባደረገበት ሪያል ማድሪድ ለሪያል ሶሲዳድን 4-1 ቤርናባው ላይ ባሸነፈበት የላሊጋ ጨዋታ ላይ ተቀይሮ በዲያሞንዴ ሲወጣ የሪያል ማድሪድ ደጋፊዎች ለቪኒ ጁኒየር ቪኒ እያሉ እየዘመሩለት ድጋፋቸውን ሲያሳዩት ነበረ ማለት ነውና ጆዜ ሞሪኒዮ ለቪኒ ምን እያሉ እንደነበር ታውቃላችሁ? ቪኒ ደጋፊዎችን ስማቸው ምን እያሉ እንደሆነ እያለ በተደጋጋሚ ሲነግረው ነበር።
ነበርና ይሄ ተጫዋች በሪያል ማድሪድ ቤት እንዲቆይ ቁልፍ ሚና ከተወጡ ሰዎች መካከል አንዱ ጆዜ ሞሪኒዮ እንደሆነ ይታወቃል። በክረምቱ ወደ አርሰናል ሊሄድ ይችላል ተብሎ በስፋት ሲነገር እንደነበረ የሚታወስ ነው። ነገር ግን ጆዜ ሞሪኒዮ በሪያል ማድሪድ አመራሮች መሃል በመግባት እንግዲህ ለእኔ ፕሮጀክት በጣም ጠቃሚና ወሳኝ ተጫዋች ነው፣ ስለዚህ የሚከፈለውን መስዋዕትነት ከፍላችሁ እንድታቆይልኝ ይፈልጋለሁ ብሎ ቪኒን በሪያል ማድሪድ ቤት እንዲቆይ ትልቅ ሚና ከተወጡ ሰዎች መካከል አንዱ እንደሆነ ይታወቃልና ለሱ ከለላ እያረገ ያለበት መንገድ ትሪት እያረገ ያለበት መንገድ በጣም የሚደንቅ ነውና በጸባዩ ላይ መሻሻል ታያላችሁ እያለ ሲናገር ሰምቼው ነበረ። ይሄው በቃ የሆኑ ነገሮችን ለውጦችንም በእነዚህ ሁለት የላሊጋ ጨዋታዎች እየተመለከትኩ ነው ያሉት። ቪኒ በተወሰነ መልኩ ተረጋግቶ ካልም ሆኖ ነው እያዩት ያሉት ማለት ነው። እንደ ድሮ ለጸባይ አይጋበዝም፣ የሆነ ቱግ ብሎ የሆነ አይነት ግብግብ ውስጥም ሲገባ አትመለከቱትም ማለት ነው። እና አምናለሁ ጆዜ የሆነ ነገር እንደሰሩበት ሜንታሊ ማለት ነው ቪኒ ጁኒየር ላይ ብቻ ተጫዋቹ በደንብ እየተለወጠ እንዳለ የሚያሳይ ይመስለኛል በስነ ምግባር ደረጃ ማለት ነው። የቀድሞ የቼልሲ አጥቂ የሆነው ዲዲየር ድሮግባ ስለ ጆዜ ሞሪኒዮ ለዲያሞንዴ ምን ብሎት እንደነበር ታውቃላችሁ? ዲያሞንዴ ያው የአይቮሪ ኮስት እንደሆነ ይታወቃልና ያው አይቮሪ ኮስት ስለሆኑ ኮኔክሽን ስላላቸው ወደ ማድሪድ ሲሄድ በጆዜ ስር ስለሚሰራ ሲያወሩ ለዲያሞንዴ ጆዜ ሞሪኒዮ አባቴ ናቸውና ከጆዜ ሞሪኒዮ ጋር ለሚኖር ግንኙነት ተጠንቀቅ ብሎ ነግሮት ነበርና ያንን በሚዲዮ ሲያወራ ሰምቼው ነበርና ጆዜ የሚለዩ ሰዎች ናቸው። በተለይ በሳቸው ስር የተጫወቱ ጥቁር ተጫዋቾች በጣም ነው የሚወዷቸውና በቪኒ ጁኒየር ዙሪያ እያደረጉ ያሉት ነገር በጣም ነው የተመቸኝ። እናንተ ስለ ጆዜ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክት መጫ እንዳትረሱ። ኪሊያን ኤምባፔ ኢዝ ባክ። ባለፈ ከኤስፓኞል ጋር ጎል አላስቆጠረም ነበር ኪሊያን እና ትዝ አለውና ዛሬ ማለት ነው ኦኬ ለከ ባለፈው ማለ ብሎ ከባለፈው ጋር ደምረዋልና 3 ጎል አስቆጥሯል። ሃትሪክ ሰርቷል ማለት ነው። ለሪያል ማድሪድ 88ኛ ጎሉን ያስቆጠረው 88 ስል ረጅም ዓመቱን የተጫወተ እንዳይመስል ገና 103 ነው 105 ምናምን ጨዋታ ነው የተጫወተው ማለት ነው። እና በጎል ብዙ ተጫዋቾች ይበልጡታል፣ ግን ምንም ጥያቄ የለውም በአጭር ጊዜ ውስጥ ይበልጣቸዋል። በጎል ሬሾ የሚበለጠው በክርስቲያኖ ሮናልዶ ብቻ ነው። ክርስቲያኖ ሮናልዶ ነው የሪያል ማድሪድ የምንጊዜም ቶፕ ስኮረር 450 ጎሎችን አስቆጥሯል፣ ግን በ438 ጨዋታ ብቻ እና የክርስቲያኖ እንትን ጎል ሬሾ በጣም በየጨዋታው ከአንድ ጎል በላይ እንደማስ 1.1 ነው 1.2 እና እንደዛ አካባቢ ጎል ያስቆጥር ነበር ማለት ነውና ጎል ሬሾ ኪሊያን ምባፔ የሚበለጠው በክርስቲያኖ ሮናልዶ ብቻ ነው። በሳት ቢስሚላህ በጣም ደስ ስላለኝ ጨዋታው ሲያልቅ ነው የመጣሁት። ኪሊያን ሃትሪክ። የኪሊያን ወዳጆች እስቲ ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት ፋሚሊ። እኔ አሁን በጣም ከመውደድ የተነሳ ኪሊያንን እሱ ካላስቆጠረ ማድሪድ ያሸነፈ ራሱ እየመሰለኝ አይደል። 3 ነው ያስቆጠረው፣ ግን ቪኒሲየስ እና ቤሊንግሃም ትልቅ ክሬዲት ይገባቸዋል። ትልቅ ክሬዲት ግን ለሱ ኳስ ስጡት። ያዋራታል ኳሷል ኪሊያን ያዋራታል። ሰዎች በሩጫ ካመለጠ ተውት፣ አደርሱበትም። ኮንትሮባንድ የጫና አይሱዚ በሉት፣ ኮንትሮባንድ የጫኑ አይሱዚ በሉት። በቃ አቦራው ነው የሚታየው ከኋላ። እሱ ካመለጠ ዱዓ ነው የምታደርገው። አላህዬ አትርፈኝ ብለህ መጸለይ ነው ሁሉም በየጊዜ እንዴ። ኧረ ቢስሚል አንድም ተጫዋች አሁን በሱ ደረጃ የሚጠራ አንድም ተጫዋች የለም። በጣም ፈትኖታል ክለቡ፣ በጣም ፈትኖ ነበር ዛሬ። በተለይ እስከረፍት በጣም ከብዶ ነበር። በጣም ከረፍት በኋላ ግን አረጋጓቸው። ምክንያቱም እንደዛ አይነት ወርልድ ክላስ የሆነ ተጫዋች ሲኖር ይቀጡሃል፣ እንዴት እንደሚቀጡ። 3ኛው አሲስት ግን ቪኒሲየስ የጨረሰበት ሁኔታ ቢስሚላህ። ቪኒሲየስም ጎል ሲያስቆጥር አይተቸው አላቸው ወረ ቢስሚላህ። ኪሊያን ስላስቆጠረ በጣም ደስ ብሎኛል። ጨዋታው አላለቀም። ጨዋታው ሲያለቅ በሰፊው ልመጣ እችላለሁኝ እንደ ሙዲል። ግን ኪሊያን ሃትሪክ ሰርቷል፣ ተመልሷል ባክ። በጣም ደስ ብሎኛል። ለማንኛውም ይህ ኪሊያን ወዳጆች እስቲ ስለ 3 ጎል የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ሀላ ማድሪድ እኔ ነኮ ሲጀም ስቆጣውላት ሰሙኛላችሁ። ሜርሲ ኤምባፔ ብያለሁ። ሜርሲ ኤምባፔ። በቃ እኔ በስትም አልቆጣም። ሃትሪክ እንዲህ ቁጭ እያደረኩ ቻውጣ በቃ። ቪኒም ኮንፊደንሱን አግኝቷል። የፈጠነ እንደምታዩት አገባ። የሰጠውን አሲስት አይታችሁታል። ምን አይነት አሲስት ነው? እኔ በቃ ይሄ ነው የሚፈለገው። ፈርስት ሃፍ ግን ስቲል ችግር ያለው ያው ኦብቪየስሊ በቃ አሁንም የምናየው ችግር አለ። ማድሪድ ብቻ ነው በአንድ ጨዋታ አስለቅሷችሁ አስደስተው የሚያወጣ የምር አስለቅሷችሁ ማለት እና ምን አለ መሰላችሁ አሁን እዚህ ጋር ስናየው ስቲል ጨዋታ ኮንትሮል የምናጣበት ነገር አለ። ፈርስት በተለይ እንደምትል 20 ደቂቃ አሪፍ እንጮታል የሆነ ያዝና ነው። ከዛስ ኳስ እነሱ መያዝ ሲጀምሩ በቃ ዲስራፕት ያደርጋል ማድሪድ እና እንደውም ዛሬ ጥሩ ነበር። ቅድሚያውን ጎል አግኝተን አፍታይም እንወጣለን ስንል አላግባብ የሆነ ነገር ተፈጥሮ ነው ጎል የገባው። ካሬራስ አዞልዌይስ ተከላካዩ አጠገብ ተለጥፎ ምን እንደሚሰራ አላውቅም።
ሌፍት ባክ አይጫወት ወይ ሌፍት ሴንተር ባክ ስናስገባው በስርዓት አይጫወት። ሴልታ ቪጎ ጋር ያን የሰራው ስራ ነው ተመልሶ ይታየኝ። ሰው ጋር ሲለጠፍ ሄዶ ከኋላው አገቡ። ከኋላው እንግዲህ ሰው ስርን እንደሚሰራ አላውቅም። ሰው ቦታ ጋር ሁሌ ነው አለም የለመደበት ነገር። ኩሬላ ሲገባ ስቴቢሊቲ ያገኘ እንዳያችሁት ሰከንድ አፍ ላይ ዝም ብሎ በቃ መሮጥ ነበር። ራያቸው ላይ ነው የሮጥንባቸው። ሶሲዳድም ራሱ ላይ ኳሱን ሲይዙ ራሱ በቃ ምንም ኦፕሽን ራሱ አልሰጠናቸውም እና በርናርዶ እና ቫልቬርዴ በጣም ኮምፓክት ነበሩ። ዛሬ ጥሩ ነበሩ። ኢንተርሴፕት እያደረጉ የሚፈጥንበት መንገድ ፌዴሪኮ ባይዘዌ የመጀመሪያው ጎል ላይ ለኤምባፔ ፕሮቫይድ ያደረገበት መንገድ። ከዛ ደግሞ አልፎ አልፎ ቤሊንጋም አለ። ቤሊንጋም ምንም ጥያቄ ነው ነግሬያቸው ላሲዝን ራሱ አይ ቲንክ ላሊጋ ያለታችን ኦልሞስት ምክንያቶች ውስጥ አንዱ ትልቁ ምክንያቶች ውስጥ አንዱ አይ ቲንክ ቤሊንጋም ይመስለኛል አለመኖሩ። በቃ ባላንስ ላይ በጣም ያመጣል። የሆነ ጨዋታዎች ላይ ራሱ አሁን እንደዚህ ጨዋታ ሆፕለስነስ ያለበት ጨዋታ ላይ እሱ ነገር ሲፈጠር ታያላችሁ። በቃ የማይሆን ቃል ራሱ ፈጠርኩለት ለሱ ሲባል። ኤኒዌይስ ዋናው ማሸነፋችን ነው። ነገ ባርሴሎና ቢልባኦ አለው። አላሻችሁም? ያሸንፋል። ግን ዝም ብለን እንቋጠራለን፣ እንገባለን፣ ላይ እንቀመጣለን፣ አብረን እንቋጠራለን። ባለፈው ያው ተቆጣጣችሁላችሁ በተረጋጋሚ ሶሪ ብያለሁ። አሁንም ይሰማችሁ አይደለም ሳላስበው ነው ያ ነገር የተፈጠረው። ኤኒዌይስ የባርሳ ኤልቼ ጉዳይ ላይ እና አሁን እኛም አሸንፈናል። ባክ ኦን ቶፕ ኦፍ ዘ ሊግ። ዝም ብሎ ኤልቼ ላዝንበ ኦን ቶፕ ኦፍ ዘ ሊግ ልትሆን ፈልገህ ነበር መሰል። ነገ ታገባላችሁ፣ ኤኒዌይስ ትመለሳላችሁ። ኤኒዌይ ብዬ አስባለሁ፣ ግን አይታወቅም። ዩኔቨር ነው። እንደሚልባው ቀይ አግኝታችሁ ሲቪያ ጋር እንደተሸነፉ ምናምን ታፍ ነው ቢሆን አላሻችሁ። ኤኒዌይስ እኛ ማሸነፋችን ነው ዋናው። በርናቤው ላይ የመጀመሪያ ጨዋታ የመጀመሪያ የሚገርም ዊን በርናቤው ላይ ተደርጓል ማለት ነው። ሁለተኛው አክቹሊ ቬሪ ቬሪ ጉድ ጌም። ጭራሽ ሃትሪክ ሰከንድ አፍ ላይ ተቀያየሩ። ፋሚሊ ወይኔ እኔ ቆጨኝ። ይሄ ጨዋታ አይደለም ፋሚሊ። ዛሬ ቀመር አመለጠን። ያልቀመራችሁ ሰዎች ማን አላችሁ? እንደኔ መቀመር ነበረብን ዛሬ። ወይኔ የመጀመሪያ ጌሞች ናቸው፣ ሪስክ አልወስድም ብዬ ተመልከቱ። አመለጠን ዛሬ። ካራቦ ተመልከቱ፣ የገባውን ጎል ተመልከቱ። ቶተናምን እንኳን አስቤ ነበር። ወይኔ እዚህ ጋር ፊነርባቼን ያሰብኳቸው እንዳለ ተለጣለጡት። አመለጠን ፋሚሊ፣ አመለጠን። ከነገ ጀምሮ ግን ምንም ነገር ከዚህ በኋላ አንምርም። በቃ ፋሚሊ ይበቃናል። አንድ ሳምንት በደንብ አይተናል። መቀልቀጥ አለብን ፋሚሊ። ቴሌግራም ላይ ጋበሉ ስሞል NA43X ብላችሁ ቴሌግራም ላይ ሰርች ስታደርጉ ናሁ ፕሪንት ይመጣላችኋል። ቴሌግራም 25 ምናምን ሰው አለበት። ትኬት ከነገ ጀምሮ ይለቃል ፋሚሊ። አምልጦናል ዛሬ። ይሁን በቃ ፋሚሊ ይመቻችሁ። ያው የመጀመሪያ ጌም ለፈርተን ነበረ። አንተው ማድሪድ ሌላ ሌቭል ነው ጋይስ። ዘንድሮ ማድሪድ ሌላ ሌቭል ላይ ነው። ሻምፒየንስ ሊግንም ላሊጋውንም ጠቅ ነው ያራዳ ልጆች። የሚገርም ፐርፎርማንስ። እምባፔ እንግዲህ 3 ጎል በባለፈው አላገባሁም፣ ዛሬ መድገም አለብኝ፣ 3ቱንም ማድረግ አለብኝ፣ ማካካስ አለብኝ አለ ያራዳ ልጆች። ጠቅ ነው ያረገ። እንግዲህ ስፔሻል ሞሪኖ፣ እኔ ሞሪኖን አክቱን በጣም ወደው ደስ ይለኛል። እግዚአብሔር ነው ሞሪኖና አሪፍ ማድሪድ እየገነባ ነው ለመናገር። ኮናቴ ደግሞ ዛሬ ጸዴ ነበረ፣ ቁም ነገር ጸዴ። ሬት ስጠው ብባል 8.8 8.5 የሚገርም ልጅ ነበር ዛሬ። ኤል ማድሪዲስታስ የታላችሁ? ይህን ቪዲዮ ኮፒ ሊንክ አድርጉት ጋይስ በደንብ። ምን አይነት ሪያል ማድሪድ ነው በምሽቱ የተመለከትነው። ሆዜ ሞሪኒዮ ሪያል ማድሪድን በአግባቡ ያነቃቃ ይመስላል። እጅግ በጣም አስደናቂ ፐርፎርማንስ። ሪያል ሶሲዳድ ጋር ከሙሉ የጨዋታ ብልጫ ጋር 4-1 ማሸነፍ ችሏል። ኪሊያን ምባፔ ወደ ግብ አካውንቱ ተመልሷል። 3 ጎሎችን በመጀመሪያ እንግዲህ ግብ አስቆጠረበት ጨዋታ ሃትሪክ ሰርቶ ወጥቷል። ቪኒሲየስ ጁኒየር ይለይ ነበር። ቤሊንጋም ቃላት የለኝም የጨዋታው ኮከብ ማለት ይቻላል። ጎል ስላላስቆጠረ እንጂ እጅግ በጣም ድንቅ ነበር። 2 ኳሶችን አሲስት ማድረግ ችሏል። በተለይ ለቪኒሲየስ ጁኒየር ምን አይነት ጥንካሬ ነበር ያሳየን። ኳሱን አሲስት ከማድረግ በፊት የታገለበትና ኳሱን አግኝቶ ለቪኒሲየስ ያቻገረበት መንገድ በጣም ይለያል። ቪኒሲየስ ራሱ ጎል አስቆጥሮ ከዛ ደግሞ ለኪሊያን ምባፔ አሲስት ያደረገበት መንገድ በጣም ይለያል። ኪሊያን ምባፔ 3ኛውን ጎል በቺፕ ነበር ያስቆጠራት። በጣም ነበር የምታምረው። ምን አይነት የተሟላ የሪያል ማድሪድ ፐርፎርማንስ ነው የተመለከትነው። እነ ቫልቨርዴ ሳይረሱ እነ ብራሂም ዲያዝ በጣም ጥሩ የሚባል የጨዋታ ጊዜን እያሳለፉ ይገኛሉ። ሪያል ማድሪድ ከኋላ ወደፊት በጣም ደስ ይላል። ሲመጡ ወደፊት ሲያጠቁ፣ እንደዚሁም ሲከላከሉም እንደ ቡድን በጣም ጥሩ የሚባል ግስጋሴ ላይ ይገኛሉ። ሁለተኛ የላሊጋ ጨዋታቸውን አድርገው እንግዲህ ከሁለቱም ጨዋታ 6 ነጥቡን ይዘው ከመሪዎቹ ጎራ ተሰልፏል። ሪያል ማድሪድ በምሽቱ በሪያል ሶሲዳድ ላይ የወሰደውን የበላይነትና የኪሊያን ምባፔም ፍጹም የሆነውን የሃትሪክ አግቢነቱንና ምርጥ ብቃቱን እንዴት ተመለከታችሁት ጋይስ? ስለ ቤሊንጋም ግን የሆነ ነገር በሩ ኮሜንት ሴክሽን ላይ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ኪሊያን ምባፔ ሀቢቢ ምን አይነት ኸልቅ ነህ፣ ትለያለህ። እንግዲህ ሪያል ማድሪድ ሁለተኛ ሳምንት የላሊጋ ጨዋታውን በርናባው ላይ አድርጎ ሪያል ሶሲዳድን ማለት ነው ሀቢቢ ይቺን የባስክ ክለብ
ፍርስርስ ነው ያረጋት ነው ምን ባፔ ሃትሪክ መስራት ችሏል። ያ ገጩን ያስቀየረውም ጎረምሳ ጎል ማስቆጠር ችሏል። ግን ኖርማል አይደለም ባፔ እንትና ቪኒሺየስ ማለት ነው። ከዛ ውጭ ቤሊንግሃም ነው ቫልቬርዴ አረባል ብቻ ጥሩ ነው። ላይክ ክረምት የተገዙ ተጫዋቾችም ተሞክረዋል። በሞሪኒዮ ስር ምና ይሆናል መጨረሻውን ዲስ ሲዝን ማለት ነውና ያው ሪያል ማድሪድ ደጋፊዎች አለን ፎሎ እያደረጋችሁ ማለት ነው። ከዚህ በኋላ እንሄድበታለን። ሪያል ማድሪድ ማለት ለኔ ሀቢቢ አርሰናል ያኔ ውጥንቅጥ ውስጥ በነበረበት ጊዜ ማለት ነው የዋንጫ ራቢን የሚያስታግስልኝ ቡድን ነበር ማድሪድ ማለት ነው። ያው ሰባው ክሪስቲያኖ ሮናልዶ ነውና የሚወደው ክለብ ነው ከስፔን እና ከዚህ በኋላ ከጨዋታ በኋላ ከች እያልኩኝ ወየ እንባባላለን። ፎሎ ማድረጋችሁ እንዳይረሳ። ይመቻችሁ።